ሲሆን እንግዲህ ኤፌሶንን በዚህ 6 ቀን ውስጥ እንድታነቡ እያሳሰብ ማንም ይከለክል ወንጌል አልተከለከለ በድፍረት ወንጌልን በእነ እስጢፋኖስም ዘመን አልተከለከለም በቃ ብለን እንተዋለን እና ምን ትላለህ ካላችሁ እንዴ ወንጌልን ከልክለ እንዴት በህይወት ትኖራለህ በምን እየኖርክ በወንጌል ብርሃን እኮ ነው እየኖርክ እሺ በጌታ በኢየሱስም ያው ስም ክፍል 25 በኤፌሶን መልእክት ምዕራፍ 1 ቁጥር 10 ላይ እና ከታች ከ18 ጀምሮ ሁሉ አንብቤ እነግራችኋለሁ። በኢየሱስ ስም አነባለሁ። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይም በምድርም ያለውን ሁሉ በክርስቶስ ለመጠቅለል ነው። አሜን። 18 ይሄ የሚጠቀልለውን ደግሞ ስሙት። ይህም የልቦናችሁ አይኖች ሲበሩ የመጥራቱን ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጠውን የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው። ታላቅነቱን ስሙ። አሜን። ክርስቶስን ከሙታን ሲያስነሳው አንድ ታላቅነት፣ 2 ከስልጣናት፣ 3 ከኃይላት፣ 4 ከጌትነት፣ 5 ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ኢየሱስ ባደረገው ስራ የብርታቱ ጉልበት ይታያልና። አሜን። ሁሉ ከእግሩ በታች አስገዛለት፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላት ናት። አሜን። ስልጣናት በላይ በሰማይም ከሰማይም በታች ያለ ሁሉ ለዚህ ስም ይገዛ ዘንድ። አሜን። ለዚህ ስም ምን ይል ዘንድ ይንበረከክ ዘንድ። ለዚህ ስም የማይንበረከክ ፍጥረት የለም። አሜን። ዛሬ ድንገት እያለፍከን ሊሆን ይችላል፣ ግን ትንበረከካል። አሜን። ለማን ስም? ለኢየሱስ ስም። አሜን። ኢየሱስን አሁን ብታስገባው በህይወት ብትንበረከክ ለምትጠቀመው አንተ ነህ። አሜን። በሰው ፊት ውርደት ነው ይመስላል ስንንበረከክ ይመስልሃል። በቃ የሆነ ተራ ነገር እየሰራ አራ ኢየሱስ ጋር ነው የተንበረከክነው። አሜን። ሄድ አንተ እንኳን ለማይረባ ለተፈጠረው ሰው ተሰደለን ኩኩኩማ ታለፈ ነው ማቶሰ ከላ አዳላ ቦራዳና ተከላ አዳላ ካራሶሎንዶ ሮኮጂና ተመስገን። አሜን። እናከብርሃለን፣ አሜን፣ እንወድሃለን። አሜን፣ 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 ጌታ አሜን፣ ክብር ለኢየሱስ ይሁን። አሜን። ዳዊትም መስለን